የእብደቱ በቪዲዮ አስደግፈው የምነግራችሁ ነው። ይሄ 22 እና መገናኛ ፎቅ አስቀምጠው አሁን መታገል አይችሉም ነው ያለው። አሁን ነው የተናገረው። 22 እና እነማን ናቸው? የቲዲኤፍ ናቸው እነዚህ፣ ወይም ህወሓት በሉት ወይ ቲዲኤፍ፣ ሁሉም ቲፒኤልኤፍ ስለሚሉት ነው። ይሄ ሰውዬ ትግል ከገንዘብ ጋር የሚያነጻጽረው እውነት ነው። ፎቅ የነበራቸው ሰዎች ወስደሃቸዋል፣ ወደ አዲስ አበባ ወስደሃቸዋል። ትልልቅ ፎቅ ያላቸው ለፎቅ የተገዙ አሉ። ጀነራል ገሌ እኔ ልቆጥርልህ እችላለሁ። ጻድቃን አስፈራርተህ ሊሸጡ ሲሉ እንኳን አትሸጡም እያልክ ያስፈራራሃቸው ሰዎች አሉ ለፎቅ ምናምን። ያ የተበላሸ አብይ አንተ ራስህ እንደዚህ ማኒፕሌት አድርገህ የወሰድካቸው ናቸው። ምን ችግር አለ? ጌታቸው እንኳን ሳባካሪ የምትባለው እንኳን ሸጦ እንኳን ወጥቶ ሄደ የለ እንደ ሳባካሪ እንኳን ቤት ሆና ማለት ነው። ማለት በጌታቸው ስታንዳርድ ማለት በደሃ ስታንዳርድ ያልኩኛል። ጌታቸው ስታንዳርድ ግን ሳባካሪ ናቲንግ ነው። አሁን ካለው ሀብት አንጻር አሁን ካለው ሀብት ሌላ ጊዜ እንመጣበታል፣ በትግርኛ እንመጣበታለሁ። አሁን ካለው ሀብት እንዴት አድርጎ እንዳካበተ ለትግራይ ተብሎ ለትግራይ መልሶ ግንባታ ተብሎ የመጣ ገንዘብ ጭምር በናይሮቢ በግል አካውንት ገብቶ የነ ዶክተር ሰናይት ኤንጂኦ ለትግራይ ተብሎ እንዴት አድርገው በግል አካውንታቸው እንዳስተላልፉት እነግረዋለን። ሌላ ጊዜ እነግረዋለን። ማናቆም እንትን መስሎታል። ይሄ ኬስ እናውቀዋለን። ከዶክተር ሓጎስ ጋር ምናምን ሆኖ የሰሩ ስራ እናውቀዋለን። ገንዘብ አለው፣ አሁን ችግር የለውም። ይሄ ግን ዋጋ ትግራይ ያለው አሁን ድንኩል ሳባከር ይፈልግ ድንኩል አዲስ አበባ ፈልግ ድንኩል ነው አሁን ሳባካሪ ወይ ምናምን ቤት አለ ፎቅ አለኝ ብሎ ትግሉን ትቶ ሊመጣልህ ነው። ማን አልነበርክም እንዴ? ቆላተንቤን ነበር። እነማን ናቸው ቆላተንቤን? ለሀብት ብለው ቆላተንቤን ሄዱ ነበር እንዴ? ከህልውና በላይ እንዴ? ይሄ ህንፃ ሀብት ቢኖራቸው ባንክ ቢኖራቸው ምናምን ቢኖራቸው እንደዚህ የምታስፈራራበት ለ22 ፎቃቸው ብለው አይዋጉም ተብሎ ሂሳብ ይሰራል። እንዴት ነው ስሌት የምትሰጡት? ወይስ ወርሳቸዋለሁ ነው? ብትወርሰው እኮ ነገ ጧት ያስመልሱታል። ውረሰው እስኪ ይመለሳል። በዚህ ሰዓት አብይ አህመድ እድናለሁ ብለህ እንዳታስብ። ራሴ የለኮስከው ራሴ ያበላሸው ፖለቲካ ነው። የተሳሳተ ሰዎች ሂሳብ እያሰሉ ነው። እና 22 ምናምን ጊዜው ተቀይሯል። ሀብትና ትግል አብረው አይሄዱም ያለበት ከሁሉም የገመት እና የዕለቱ ትልቁ አርዕስት ነች። ኢትዮጵያውያን ደስ ሊላችሁ ይገባል። የአብይ የዛሬ ቁመና አይታችሁ ኢትዮጵያውያን የማይደሰት ካለ የብልጽግና ሰው ብቻ ነው። የብልጽግና ሰው ብቻ ተመልከቱ። ከፍ አድርጎ እንኳን ሻዕቢያ ወያኔና ሌላ ቢጨመር ሱዳንና ሌላ ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ትካል ስጋት የለንም። አሜሪካን ብትደረብ፣ ኖርት ኮሪያን ብትደረብ፣ ራሻም ብትመጣ ሁሉ እኛ ችግር የለብን። እኛ ሌላ ነን። ፍርሃት የወለደው ነው ይሄ። ከወደቁ በኋላ መንፈራገጥ ይባላል። ይሄ መንፈራገጥ ይባላል። ምን ያስፈልግም? የገሌ ያስፈልግሃል እንዴ ለህልውና? ለምሳሌ ትግራይ ጥያቄ አለው። ጥያቄውን እምቢ ካልክ በኃይል አደርጓል። ጥያቄ አለው፣ አማራጭ አለው። ዩዝ ኦፍ ፎርስ በዩናይትድ ኔሽንስ ጭምር በዩናይትድ ኔሽንስ ሴኩሪቲ ካውንስል ጭምር አፕሩቭ የተደረገ ነው። ኢንሽራይንድ ነው በዩኤን ቻርተር ጭምር በ1945 ቼክ አድርገው የዩኤን ሴኩሪቲ ካውንስል ሪዞሉሽን ጭምር ቼክ አድርገው ዩዝ ኦፍ ፎርስ ግድ ነው። ለምን? ለህልውና፣ ለራስን መከላከል። ብልጽግና ትግራይ እንደዚህ ከበ እኔ ሰላም እንፈልገው የምትለውን ሄድና ማማ እንትናን አዋሬ ጋር አካባቢ ንገራቸው። እሱ ጨዋታ ከነሱ ጋር አድርገው ማማ አዋሬ ሰፈራችን ነው የምትለው ሄድና እዛ ተጫወተው የጨዋታ ይህን ተጋሩ እውነቴን ነው። ተጋሩ ኩራት ይሰማቸው ይገባል። እውነት ሊቀመንበርነቱን እንሰጣቸዋለንና ለትፔለ ባሽሙር እኮ ነው። አንዳንዴ ሽማግሌዎች ናቸው። ከሽማግሌ ጋር ሽማግሌ ለምክር ካልሆነ በስተቀር ለፖሊሲ አይሆንም። ቁጭ በሉ ይልና ከዛ ግን በቃ እና ሊቀመንበር ካልሆንኩኝ ብላችሁ አትሙቱ፣ በቃ አትፈራገጡ። ሊቀመንበርነቱን ከፈለጋችሁ እንስጣችሁና ሰላም ስጡን፣ ለድርድር ዝግጁ ነን። ፕሪቶሪያ አላቅም እኔ ረስቼዋለሁ፣ ፕሪቶሪያ ዘንግቼዋለሁ ያልከው ሰውዬ አሁን ለድርድር ዝግጁ ነን ትላለህ እንዴ? ከማን ጋር ነው የምትደራደረው? ለምን ጉዳይ ነው የምትደራደረው? ማን ከሚባለው አካል አላቃቸውም ያልከው ሰውዬ፣ ትፔል የሚባል አላቅም ካልከው ሰውዬ ማን ከሚባል ደብረጽዮን ማን ነው? ደብረጽዮን በቃ የመቀለ አንድ ቀበሌ ነዋሪ ነው ብለህ አስበው እስኪ። ወድ ወረደ አንድ ቀበሌ ነዋሪ ነው። እኔ ነግሬዋለሁ። ወድ ወረደ መታወቂያ ስጡት፣ መታወቂያ ያውጣ፣ መቀለ ቁጭ በል ብያቸዋል። መታወቂያ ነዋሪ ጀነራል ቡና ጠጡ እየተባለ ይኖራል።
በክብር ይኖራል ብየዋለሁ። ግን አበላሸ፣ ታሪኩን አበላሸ። ከማን ጋር ነው ትግራይ የምትደራደረው? ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ አሁን ይሄ ከዚህ ተንደርድሮ እንደራደር ይላል። ከዚህ ተራድሮ ሊቀመንበርነቱን እንስጣችሁና ሰላምን ስጡን የወለደችው እያለች ምናምን አላቀም ሲለው የነበረ አሁን እንደራደር። አንዱ የብልጽግና የአብይ ብልጽግና በእውነት ኢትዮጵያን የሚወዳት ከሆነ አብይ ውልቅ ብሎ ነው መሄድ ያለበት። አብይ በቴክኖሎጂ ቤት ላፈርስ ይችላል፣ ፋብሪካ ምናምን ያወድም ይችላል ምናምን አዘ እንደወዘደ ግን አብይ ከአዲስ አበባ ተነቅሎ እንደሚሄድ አብይ ራሱ ያውቃል። አጥፍቼ ግን እጠፋለሁ ነው። በዚህ የሚጠራጠር ትግራዋይ የለም። በዚህ የሚጠራጠር አማራ የለም። ማንም ኢትዮጵያዊ የለም። ጦርነት ሰሜን ሸዋ እንኳን እየተካሄደ ቢሆን እንኳን መቀለን የሚደበድበው ጥርጥር የለው ዝም ብሎ ማውደም ስለሚፈልግ። አብይ የሚድንበት አማራጭ ግን አለ ወይ ነው። ሌት ነው፣ ዘገየ። ብትመከር ይሄ ተው ብለናል። ይሄ በጣም ትልቅ ፋውል ሰርተሃል። ይሄ ጥሩ ነበር አማራጭ። ቶሎ ኢንተግሬት ብታረጋት ትግራይ ኢንተግሬት ብታረጋት ትግራይ ኒውክሊየስ ነች የሁሉም ነገር። አሁን ንብ እንደ ኩዊን ሁሉም የሚሰበሰቡባት ልጆቿ ኩዊን ጋር የሚመጡታል። ንግስቲቷ ከሞቶች እነሱ ይበተናሉ። ከባድ ነው የሚሆንበት ከዛ በኋላ ለሰርቫይቫላቸው ምንድነው ከዛ ሌላ ኩዊን እስኪፈጥሩ ድረስ ማለት ነው። ትግራይን መጀመሪያ ሂሳብ አስልቶ ይሄ ጉዳይ ጥሩ አጋጣሚ ነው፣ ወንጀል ሰርቻለሁ፣ ዋር ክራይም ሰርቻለሁ፣ ጄኖሳይድ ሰርቻለሁ፣ እንደምንም ብዬ ይሄ ነገር አብቃቅቼ ትግራይን ወደ እንትላም ትግራይ ምክንያት ላሳጣቸው ቲፒኤልኤፍ የሚባል ኃይል ቲዲኤፍ የሚባል ኃይል ምክንያት ላሳጣው ከእኔ ጋር የሚያኮራርፍበት ምክንያት ላሳጣው ዓለም አቀፍ ህብረተሰብ ተጠቅሜ ትግራይን ዝም ላሰኝ ብለህ ሁሉም ነገር ትግራይ በመልሶ ግንባታ ዲዲአር ብትለው ትግራይ ሰራዊት ብትበትነው የትግራይ ሉዓላዊነት መልሰ ወደ ጥቅምት 24 መልሰ ነገር ብታደርገው የትግራይ ህዝብ አይ በቃ ከዚህ በኋላ ራሴን መልሶ ግንባታ ላይ እንትን አደረገ። የኢትዮጵያ ህዝብ አብይ ሆይ አብይ የኢትዮጵያ ህዝብ ፈልጓል። ከፈለክ 100 ዓመት ይግዛ፣ ይሄ 100 ዓመት ይግዛ ብሎ ምንም አያደርግም ነበር። ግን ምንድን ያደርገው? ፕሪቶሪያ አላቅም፣ አይዲፒ አልመልስም፣ ሱዳን የተፈናቀለው አልመልስም፣ የተሰደደው አልመልስም፣ የትግራይ ሉዓላዊ ግዛት አልመልስም፣ ማንንም ምናምን አላስወጣም ነው እንዴ ያለ። ለዚህማ አናደርጎም ተባለ። ለዚህ አታቀንም ማለት ነው ተባለ። ከዛ ምን ተፈጠረ? ጽምዶ ይባላል። ጽምዶ ተፈጠረ። አሁን ምንድነው ያለው? አሁን የጽምዶ ዝም ቋንቋ እኮ ዝም ቀላል እኮ ጽምዶ እንኳን ሱዳን ሻዕቢያ ምናምን ወያኔ ማንም እንኳን ተደርቦ ቢመጣ እኛን ማሸነፍ አይችልም፣ ስጋት የለንም። በእውነት እንኳን ስጋት አልኖረ። በእውነት ነው። አንተ ካርቱምን ሱዳን ካርቱምን በአውሮፕላን የደበደብ በድሮን የደበደብ ቦሌ ዓለም አቀፍ እንትን ነፃ ይሆናል ብሎ መገመት ኢትዮጵያዊ የዋህ ነው ማለት ነው። ሱዳን ሀገር ነው፣ ኢትዮጵያ ሀገር ነው። ሉዓላዊ ሀገር ነው የተደበደበው። ሉዓላዊ ሀገር ኢትዮጵያ መደብደቡ ምንም አዲስ ላይሆን ይችላል። አብይ ይሄን መከላከል የምትችልበት አቅም አለ ወይ? እስራኤል ኢራን የእስራኤል እንዲሁ ቻሉ ወይ? ይህን ሁላ ቴክኖሎጂ ተሸክመው ባለቤት ሆነው ነፃ ሆኖ ወይ? ከዛ በኋላ ሌላው እግረኛውና ምናምን የምትለው ተው። የአሸናፊና ተሸናፊ ትርክት አብይ ሲጎረር ፊቱ ላይ ተመልከተ። እና ተቀባብቶ ምናምን እንደኔ ውሃ ታጥቦ አይደለም የሚመጣው። ቁጭ ብለን ተደራደርን። አሸናፊና ተሸናፊ ፕሪቶሪያ ሄደን ቁጭ ብለን ተደራደርን። ጉራው ነው የዛሬ ማነው ተሸናፊ? በሱ ቤት ቲዲኤፍ ነው። ያኛው አሸናፊ ግን ያ ነው። ከማን ጋር ሆኖ ሻዕቢያ ምናምን ቢባል ይኸው ተመልከተ።
ለዚህም ሆኖ ሳያሸንፍ ቀርቶ የአማራ ኃይሎችም ሁሉም ጭምር ታንኪው የማይላቸው አሁን ይሄ ሁላ መስዋዕትነት የከፈሉለት ታንኪው ሳይላቸው ይሄ ሁላ መስዋዕትነት የከፈሉለት የኤርትራ ሰራዊት ታንኪው ሳይለው አሁን ሻዕቢያ ተደረበህ እንኳን ብትመጣ ይላል። አባቴ እነሱ እኮ አይናገሩ ሲሰሩ ነው የምታያቸው። አይናገሩ። ትግራይ የትኛው የሚባል ድምፅ ወያኔ ትግራይ ቲቪ ስለ ጽምዶ የሚያወራ ሰምታችሁ ታውቃላችሁ? ስለ ወታደራዊ አሊያንስ ምናምን ሲያወራ ሰምታችሁ ታውቃላችሁ? ለምን አብይ እኮ ሳያወራ ነው ያደረገው። አብይ ሳያወራ ነው ያደረገው። ዝም ብሎ ናይ ዕብዳን እዩ ከመይ ገይረ ኣነ ናይ ኤርትራ ሰራዊት እቶ ናብ ትግራይ እቶ ሓቢርና ንወቋዓዮ ኢለሲ ከመይ ገይረ እዚ ክሓስብ ክሕሰብ እውን ኣይክእልን እዩ እያለ ረቀቅ ባለ ትግርኛ ይሄማ እንዴት ብዬ ነው ኤርትራ ሰራዊት ጋብዥ ወደ ትግራይ ላይ ዝመት የምንለው? ይሄ እኮ እብደት ነው፣ ማሰቡ ራሱ ነውር ነው ሲል የነበረ ነው። እና አሁን አይነግሩህም። አንተ ያንተ መንገድ ነው፣ ያንተ ሀገር መሪ ነው እኮ። እነሱ ደግሞ ብዙ ተሞክሮ አላቸው። ብዙ የሰራቸው ስህተቶች ታውቃቸዋለህ። ደግሞ ጻድቃን መረጃ ይሰጥሃል፣ ጌታቸው መረጃ ይሰጥሃል። አሁን ያለበት ቁመና ታውቃለህ። እንዲሁ እዚህ ሚዲያ ላይ ምን ይወራ ይሆን በስሜት ይሄ ልጅ ፈገግ እያለ ጣልጣል የሚያደርጋቸው ነገሮች አሉና ተከታተሉ እያልክ የምትመድባቸው ሰዎች እንዳሉ እሰማለሁ። ሬድዋን ሁሴን መስሪያ ቤት አሉ ተከታተሉ የሚሉ በትግርኛ በአማርኛ የመደብካቸው ሰዎች አሉ። እኛ እንደዚህ ብሎን አዝረክርከን አለ የምናወራው አዝረክርከን ፈገግ የሚያሰኝ ላይ ፈገግ እንላለን። መሰረታዊ ነገር ላይ ግን ፈገግ አንልም። እንጥፍጣፊም አታገኝም። እዚህ ላይ ግን ሳትከፍል አታገኝም። ከፍለህ ነው መሰብሰብ ያለብን መረጃ ጉልበት ነው ብለሃል። መረጃ ማለት ድል ነው። አንተ ድል እንድታገኝ ከዚህ መረጃ ያገኛለሁ ብለህ እንዳታስብ። የአሸናፊና ተሸናፊ ትርክ በፕሪቶሪያ የተደራደር ነው። አሸንፈን ቁጭ ብለን የተደራደር ነው ያለ አሸንፍ ያለው ያልክ ጊዜማ ዱቄት ናቸው። የተበተነ ዱቄት ነው። ቲፒኤልኤፍ ማለት የተበተነ ዱቄት ነው። መልካቸው ራሱ ገርጥቶ መጥቶ እንደዚህ መሆን አይችልም። ኢስ ጎን ኢስ ኦቨር። አንደኛ መጥቶ በየትኛው ሞራሉ ሄደዋል እኮ ያልክ ጊዜ አንተ አመድ መስለ ያለው ፎቶግራፍ ላምጣልህ እንዴ? ችግር የለውም። ሰው አመድ ይመስላል፣ ወዛም ይሆናል። ጌታቸው ረዳ አመድ መስሎ ነበር፣ ወዛም ነው ጌታቸው። ቆላ ተንቤን ሄዶ አመድ መሰለ መጥቶ አሁን ሌላ ሰው ሆነ። እንደገና ችግር ስለገጠመው ነው እንጂ ጌታቸው ምንም አይደለም። አሁን ነው ችግር የገጠመው የጤና ጉዳይ። መልክ ችግር የለውም ነው የምልህ። እኔ ነገ ጠዋት ገርጥት ብዬ መጣ እችላለሁ። ጤና ከነገ ወዲያ ይመለሳል። እስከዚህ ድረስ ነው። ዱቄት ነው፣ የተበተነ ዱቄት ነው ያልከው ጊዜ ያኔ አሸንፍ ያለው ያልክ ጊዜ ነው። ከማን ጋር ነው የምንደራደረው? እየተደራደርኩ እኮ ነው ከህጋዊ የትግራይ ፕሬዚደንት ጊዜያዊ አስተዳደር ሙሉ ነጋ እየተደራደርኩ። ከዛ ጋማ የታባቱ ሽፍታ ስትለው ነበር። እንደዚህ ካልክ በኋላ ነገሩ ቀጥቅጦ አድምቶ ቆራርጦ ፕሪቶሪያ ወሰደ። ሁለታችሁም በእኩል ተደራደራችሁ እንካጠባ ብላችሁ አሸናፊና ተሸናፊ ፕሪቶሪያ አልተፈራረምክም። አሁን ዝም ብዬ ይሄ ተራ እንትን እኮ ነው። ኤኒዌይ እንምጣበት እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ እንግዲህ ይሄ አሸንፈን ቁጭ ብለን ተደራደረን ነው የፕሪቶሪያ ጉዳይ። ጉራው ተመልከቱ። ይሄን የመጨረሻ ስንብት ነው። እርግጠኛ ነኝ እንደዚህ አይነት በኮንፊደንስ መጥቼ ራሴን ቢውልድ አድርጌ ወደ እንደዚህ መጣበታል የምትል የመጨረሻ ፓርላማ ስብሰባ ነው። ውይይት እንትን ነው መጨረሻ። ወይ በቃ ገጀራ ወጣ ይሄ ምንድነው ጨሬ ምናምን ይዘውጣ ልትል ትችላለህ። መጨረሻ ላይ አንድ ቀን ምናምን ይሆናል። ምናልባት አንድ ቀን ሊቀር ይችላል። ሞስት ላይክሊ ግን ይሄ የመጨረሻ ፓርላማ ነው። ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ ተመልከቱ። እስረኞች ማለት አርባ ምንጭ በማንነታቸው፣ ቃሊቲ፣ ጅግጅጋ፣ ሐዋሳ የነበሩት ኮማንዶዎች ናቸው። ብርብር ከሞት የዳኑት ምዕራብ አባያ የሚባሉት ባህር ዳር
በየቦታው ታስሮ የነበሩ ተጋሩ መከላከያ በማንነታቸው ምክንያት አሁን ቀጥታ የሚናገረን ተመልከቱ። አሁን ብሬኪንግ ነው፣ እዚህ ጋር አካባቢ ያለ ብሬኪንግ ናቸው። በርካታ ሰዎች ይፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ህዝብ እያመሱ ያሉት ዋና ምርኮኞች እነማን ናቸው? እነዚህ ሁሴን መሐመድ 11ኛ እዝ አዛዡ ኮር አዛዥ ያደረከው ጄኖሳይደርስ ጌታቸው ረዳ ሌሊት አሾልኮ የላካቸው የትኞቹ? በማንነታቸው አዲስ አበባ ያስካቸው ማን ነው? አዲስ ዓለም ባሌማ አዲስ አበባ ቁጭ ብሎ የህወሓት ተወካይ የነበረው አዲስ አበባ የተቀመጠው አዲስ ዓለም ባሌማ ማን ነው? ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር በቴሌኮም በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ይሄ ከንተ ጋር አይገናኝም። ሀብታቸው ንብረታቸው ስለሆነ ነው። ለምንድን ነው ፕሪቶሪያ ሄደ ተስማምተ ነው ይሄን አደርጋለሁ ብለ ተኮርክመ ተላይሰ ከመጣ በኋላ በቃ ይሄን አደርጋለሁ ብለ ከነጻድቃን የመጀመሪያ ቤት የማን ነው የመለስከው? የነጻድቃን እኮ የነጻድቃን ሀብት እኮ ነው። ሌሎቹ አገድካቸው እኮ ጠቅላላ በሙሉ አገድካቸው እኮ። የምንድን ነው ይሄ? የፕሪቶሪያ ሰላም ስምምነት ውጤት ነው። ከዛ በኋላ ትልቁ ነገር ምን ነበር? ትግራይ ወደ ፌዴራል። ስለ ግለሰብ ያወራል እንዴ? ትግራዋይ ስለ ጻድቃን ሀብት፣ ስለ ምግባይ ሀብት፣ ስለ ደብረጽዮን ሀብት ምን ያገባው? ምን ያገባል? የግል ጉዳይ እኮ ነው። እኔ 70 ካሬ ኮንዶሚኒየም አለኝ፣ 40 ካሬ አለኝ፣ 15 ፎቅ አለኝ ወይ እንትን አለኝ ብሎ ይላል እንዴ? ትግራይ ጉዳይ እኮ ከትግራይ ጋር እኮ ነው፣ ከግለሰብ ጋር እኮ አይደለም የተፈራረምከው። እውነት ነው ከጻድቃን ጋር ስለተፈራረምክ ግለሰቦች ላይ ያነጣጠረ አንዳንድ ጥቅማጥቅም ሰጥታቸው ሊሆን ይችላል። የትግራይ ህዝብ እኮ አዲስ አበባ ያለው ቤት መልስልኝ አላለህም እኮ። መለሰ እሱ እኮ አይደለም ትግራይ መልስልኝ ነው ያለው እኮ። ትግራይ ያለችው ተፈናቃይ እኮ ወደ ቤቴ ወደ ቀዬ መልሰኝ፣ ወራሪ መጥቶ እኔን ገሎኝ በህይወት በታሪክ ድኜ ለታሪክ ድኜ እዚህ መጥቻለሁና መልሰኝ፣ በፕሪቶሪያ ሰላም ስምምነት መሰረት መልሰኝ ነው ያለችው እኮ። የጻድቃን ወይ የደብረጽዮን ንብረት ካለ እሱን ለመመለስ ነው እንዴ ፕሪቶሪያ የተፈራረመ እኮ? እሱ እኮ አይደለም እኮ። ይሄ በቃ እንትንም አይደለም እኮ፣ እንደ ቁም ነገር የሚታሰብ እኮ አይደለም። በግለሰብ ደረጃ የሚታይ ፕሪቶሪያ እኮ የግለሰብ ድርድር አይደለም እኮ። አንተ እንዳልከው የግለሰብ ጋር የተደራደርኩ ከግለሰብ ጋር አይደለም። ይሄ የተቋም ነው፣ የትግራይ ጉዳይ ነው። ጻድቃን ሸውደዋል። እውነቴን ነው፣ ጻድቃን ሸውደዋል። ፕሪቶሪያ አይዞህ፣ ፕሪቶሪያ የተፈራረመው እኛ ነን፣ ዝም ብለህ ሶስታችን እንደዚህ አድርግ ሲባል ነው እንዴ ይቻላል ይብላል። እሺ ከዛ ፕሪቶሪያ እንዲሁ እኔ እኮ እዛ ተምሬ ነበር ረስቼዋለሁ፣ አሳሳተ፣ እኔ ነግሬያለሁ፣ አሳሳቱ። ታዲያ አሁን ፕሪቶሪያ ሲባል ለምንድን ነው አሜሪካ መንግስት ከነጻድቃን ጋር ለምን አይወያየም? የፕሪቶሪያ ጉዳይ የፕሪቶሪያ ባለቤት አለው። አንተን አሳሳቱ እነሱ። አንተ ቶሎ እንደምን ብለህ ብትወርቅም ባትወርቅም ቶሎ ብለህ ገጥመ ትግራይ መጥቶ ፕሬዝደንት ምክትል ፕሬዝደንት ብሎ ትግራይ ማስተዳደር የሚፈልጉት ሂሳቡ ደግሞ ታውቀዋለህ አንተ። ማን እንደሚላጭህ፣ ማን እንደሚማርክህ፣ ማን ቦሌ ዘግቶ ማንኛውም ኢንተርናሽናል በረራ ወደ ኢትዮጵያ በረራ መዝጋት እንደሚችል ታውቀዋለህ። ጉዳዩ ስትጀምረው የኢትዮጵያ በረራ ጅማም ይሁን ጅግጅጋም ይሁን በኢትዮጵያ ማንኛውም በረራ እከለክላለሁ ካለ የሱዳን መንግስትም ኤርትራም ማንም ኃይል ሌላም ይከለክላል። ሞያሌ ማንም አይወጣም ብሎ ኦላ ከዘጋ ተዘጋ። ሞያሌ ሊከፈት ይመስላል እንዴ? አንድ ሰው በሞያሌ ወጣል በጋምቤላ ወጣለሁ ብትል አይቻልም። እሱ ደርግ ጊዜ ነበር እሱ ታውቃለህ አይደል? እሱ ጅግጅጋ ረቅ ያለ ነውና እዛ ማንም አይደርስብኝም ካልክ ሌላ ጅግጅጋ ባለቤት አለው። አታደርገው እና ስህተት እሱ ነው። ሚስ ያደረገው ሂሳብ አለ፣ የተምታታብህ ሂሳብ አለ። ተመልካቾች ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉም እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት
ይሻላል ብለን ስላሰብን ምን ጉዳይ አለው? ምን ጉዳይ ለምን ብለህ ታደርገዋለህ? ደብረጽዮን ነው። የደብረጽዮን ልጅ ሌላ ነው። የደብረጽዮን ሚስት ሌላ ነች። ምን ጉዳይ አለው? ይሄ አለ እንዴ? በአሶሲዬሽን ክራይም በአሶሲዬሽን አለ እንዴ? በየትኛው የኢትዮጵያ ሕግ አለ? ይፈቅዳል? አብይ አህመድ ባጠፋው ልጅ ትጠየቃለች? አትጠይቅም እኮ። ለምን ብሎ በምን ምክንያት ሰው ሊጠላት ይችላል፣ ግን ከክራይም አንጻር ግን ኢኖሰንት ነች፣ ነፃ ነች። ምን ታደርጋለች? እሷ ምን አጠፋች? እሷ የፈረመችው የገደለችው ያስወሰነችው ውሳኔ አለ? የለም። ዝናሽ ትጠየቃለች? ምን በየትኛው? በራሷ ወንጀል ብቻ። አብይ አህመድ በሰራው ዝናሽ አትጠየቅም። ሰውየው እያስፈራራቸው እኮ ነው። ተመልካቾች አንድ ነገር ልንገራ፣ ቤተሰቦቻቸው አዲስ አበባ አሉ፣ ፎቆቻቸው አዲስ አበባ አሉ እና እንወርሳቸዋለን፣ ቤተሰቦቻቸውን ታርጌት እናደርጋለን እያለ እያስፈራራ ነው ሰውየው። ውድቀት እንደዚህ ነው፣ ወደ ግለሰብ ነው የሚመጣው። ምን ጉዳይ አለው ነው የገጠምከው? ሌላ ነው፣ ሌላ እኮ ነው። ምን ጉዳይ አለ? ከቤተሰብ ጋር ምን ጉዳይ አለህን? እኔ አብይ አህመድ ስላለ ዝናሽ አትጠየቅም። ዝናሽ በራሷ ጥፋት ነው የምትጠየቀው። እሱ ኮኤርሲቭ ሜተድ ነው። በቃ ሚስቴ ልጆች ለካ አዲስ አበባ አሉ፣ ለካ እንደዚህ ሊያረጋቸው ነው እና ምን ላድርግ ምናምን ብሎ በቃ ሁሉም ትዴፍ ፎቅ አለኝ እኮ ሊወርሰኝ እኮ ነው ምናምን አለ። ሀብት ከየት ገነባችሁት ሳንወርሰው ይላል። ለምን አትጠይቀውም? እንትና ጻድቃን ወይ አትጠይቀውም? ምጠይቅ ከሆነ ጠይቃቸው። አዲስ አበባ ያሉት ሰዎች አዲስ አበባ አንተ የወሰድካቸው ጀነራሎች አሉ እኮ አዲስ አበባ ፎቅ ያላቸው ግዙፍ በቢሊዮን የሚቆጠር 1.3 1.2 ቢሊዮን ልግዛ ተብለው እምቢ ያሉ ሰዎች እኮ አሉ አዲስ አበባ። አንተ የወሰድካቸው እኮ አሉ። ከየት አመጣህ ብላ አትጠይቅም? ሳሞራ አትጠይቅም? ሳሞራ ምን የለው ሀብት የለው? እንደዛ እኮ ነው ስልጣን፣ እንደዛ ነው የምልህ። እና በፎቅ ብዬ ቤተሰቦቻቸውን ሆስቴጅ ይዤ ምናምን ትግራይን እንዳትታገለኝ አደርጋታለሁ። ባለፈው እኮ ማትሪክ አልፈትንም ብላል እኮ ትግራይ። ለምን ሐምሌ ለትግራይ ለብቻዋ ለትግራይ ሐምሌ 22 24 ፈትናለሁ። ከዛ በኋላ መሀል ላይ ምናልባት የሆነ የጦርነት ዝግጅት ካለ አብይ በቃ ማትሪክ ፈትናለሁ ብለዋል እና ሐምሌ 22 24 እንጠብቅ እና ብለው ቁጭ ብሎ ከዛ ጥሩ ነው እሺ አምነው አብይን አምነው እኮ ከዛስ ሐምሌ ሲደርስ አራዝሜዋለሁ ነሐሴ አድርጌዋለሁ። እሺ አብይ እንደዛ አድርግ እሺ እንጠብቃለን ነሐሴ ከዛ መስከረም እያለ ሊጠብቅ ማለት የትግራይ በዚህ ደረጃ እኮ ትግራይ ኤሊት የሚቆጣጠረው የሚያስበው ቲዲኤፍም የቲፒኤልኤፍም ጉዳይ የትግራይ ህዝብ አጠቃላይ ስለልቦና በዚህ ደረጃ ነው የሚያየው። አብይ ጥሎት እንደሄደ እንደኔ አይነቱ ሰው አብይ 3 እጥፍ 4 እጥፍ ጥሎት እንደሄደ ምን እንደሚያስብ ምን እንደሚፈልግ የገባው አልመሰለው። እኛ እናውቃለን እኮ እኛ እናውቃለን። 12ኛ ክፍል ማትሪክ እንዳይፈተኑ ተብሎ የትግራይ ህልውና በቃ አደጋ ውስጥ ገብቶ እንደዚህ አይነት ሽምቅቅ አድርገህ እንደ ፕላስቲክ አቃጥለው ቁጭ አድርገው ያለው ህዝብ በቃ አብይ 12ኛ ክፍል እንዲፈተኑ እየተባለ ሚሊዮኖቹ በረሃ ላይ በትነ በዛ ደረጃ ነው የሚያስበው። እንቀጥላለን። በርካታ ጥቅም ከማስገኘት በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ይሄ እንዲህ ያለውን ሻዕቢያ ነው በርካታ ነገር በውስጡ የያዘ ነው። ይሄ የሚለው ተመልከቱ። ይሄ ቀንድቡ ተቀንድቦ መጥቶ ቀንድቦ የምር እኮ ነው። እኔ በእውነት ዝናሽ ምን ትላለች አንዳንዴ አስባለሁ እኮ ለዝናሽ ራሱ የዝናሽ ተመልከቱ። ቅንድብ ትንሹ ነጠብጣብ ነው ያረጋትባት። ትንሽዬ ነጠብጣብ ምንም ግማሹን ሩቡን ላጭቶ እንደዚህ አይነት በእውነት የሀገር መሪ ኃይለማርያም እነመለስ እነ መንግስቱ ባየንበት ሀገር ለራሳቸው ኢትዮጵያን ሰጥተው እንደዚህ ዝም ብሎ በቃ ኢትዮጵያ እያሉ ያሉት በየፖለቲካ እንትናቸው ቆመው፣ ሰውየው ግን ኩልና ምናምን የሚጨነቅ ሰው እና ሻዕቢያ ትግራይን ካላወደምን ብሎን ነበር ይላል። እዚህ አኩርፈው ነበር። ፕሪቶሪያ አኩርፈው ዱቄት ነው በላቸው። ዱቄት ነው ቲፒኤልኤፍ ማለት የተበደለ ዱቄት ነው በል ብሎ የነገረ ሻዕቢያ ነው። እንደዛ ነው ያለ። እንደዛ ንገረን እስቲ። ከዛ በተናጠል በቃ ወስኛለሁ፣ የተናጠል የተኩስ አቁም ተስማምቻለሁ ብሎ ያወጅከው ጊዜ እሱ ነው እንደዛ በል ያለ። ፕሪቶሪያ እንሂድ ያለ እሱ ነው።
ቆመ እዛ ላይ በፍጹም መነቃነቅ ከዚህ በኋላ አንችልም ብለህ ሰራዊት ጨረሰ ቆመ ፕሪቶሪያ በቃ ተያይዘን እንሂድ ያልከው እሱ ነው? ማን ነው? ትግራይ እናጥፋ ብሎ ትግራይን ማጥፋት አለብኝ ብሎ ዋር ክራይም ሳይሆን ጄኖሳይድ የፈጸመ አስተባብሮ የመጣው አንተ አይደለህም? እና እንደዚህ አይነት አብሮ አሁን እየተባበሩ ነው። ከኛ ጋሸሻሉ አኮረፉን የሚለው ማን ነው? አኮረፉን አስመራን ጋዛ አረጋታለሁ፣ ቀይ ባህር እንገባለን ነገ ጠዋት፣ አሰብ የኛ ነው እያልከው ቹቻይ የአባፊጣ ልጅ እያለ ሊስም ትፈልጋለህ? እንደዛ ነው። ፖለቲካ አይገባቸውም እነሱ። አንተ ብቻ ነቄ፣ አንተ ብቻ የምስራቅ አፍሪካ በጣም ምሁሩ ባለምጡቅ አእምሮ ፖለቲካ የሚገባ እና ትላንት የኔ ወዳጅ የነበረ አሁን እነሱ ይተባበራሉ። ማን ናቸው እነሱ የሚተባበሩት? የአብይ የትግራይ ውሎ አሁን ተከታተሉ ተመልካች። ሁለት ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል። ክፍተት ሞልተንበታል። በዚህ ውጊያ ያገኘነው ትምህርትና የፈጠርነው አቅም በጣም ከፍተኛ ነው። በጣም ከፍተኛ ነው። ብዙ ትምህርቶች አግኝተንበታል። በዚያው ልክ ደግሞ ያስከተለው ጉዳት አለ። ሁለቱም ባላንስ አድርጎ ማየት ያስፈልጋል። ከጠላት አንጻርስ ያለው ስሌት ምንድን ነው? እኛ ስትራቴጂክ ኢኮኖሚ ለመጠበቅ 3 መን እንዳልነው ሁሉ ጠላት ደግሞ ሳያቅ እሱም 3 መን ይከተላል። በስሁት ስሌት አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት አልገዛም የሚል ህዝብ ያላት ሊገዟት 2 3 4 ሞክረው ተሸንፈው የተመለሱባት ሀገር መሆኗን ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩን ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ተመልካቾች እዚህ ጋር ሁለተኛው መርሳት ላይ እንቀጥልበታለን። ሲያጭበረብር ነው። ኢትዮጵያ 3 መካድ ነው አንደኛው። አሁን እየመጡ ያሉ ኃይሎች ግን ኢትዮጵያን ስለማያውቋት ነው። ኢትዮጵያ ድልብ ሀብት ያላት አልገዛም የሚል ህዝብ ያላት በቅኝ ግዛት ያልተገዛ ህዝብ ያላት ነው የሚለው። ኢትዮጵያ የትኛዋ ኢትዮጵያ ነች? ትግራይ የለችበት ኢትዮጵያ፣ አማራ የለችበት ኢትዮጵያ፣ ኦሮሞ የለበት ኢትዮጵያ ነው። የትኛዋ ኢትዮጵያ ነች? ይሄ እንደዚህ ዲስክራይብ ያደረካት። የገጠመ ችግር ከማን ጋር ነው? ከሱዳን ጋር ከኤርትራ ጋር አይደለም። የገጠመ ችግር የሀገር ውስጥ ችግር ነው። ትልቁ ችግር አብዛኛው ችግራችን ያለው ባለፈው ብርሃኑ ጁላም አለምሸት ደግፌ በአብዛኛው ችግራችን የውስጥ ችግራችን ነው። ሌላው ተጨማሪ ነው። ሌላው የውስጥ ችግራችንን ኤክስፕሎይት እያደረገ የገባ ኃይል ነው እንጂ ዋና መሰረታዊ ችግራችን የውስጥ ችግራችን ነው። እኔ እኮ እያስተማርኩ እኮ ነው። እንደዛ ብለዋል ያንተ ጀነራሎች ናቸው እንደዛ ያሉት። እኔም እምነቴ እሱ ነው። የገጠመ ችግር ከትግራይ ጋር፣ የገጠመ ችግር ከአማራ ጋር፣ የገጠመ ችግር ከአፋር ጋር፣ የገጠመ ችግር ከኦሮሞ ጋር ነው። እኔ መጣሁበት የምትለው ማህበረሰብ የተወሰነ ቦታ ኤርፖርት ትገነባለህ፣ የተወሰነ ቦታ በድሮን ታገየዋለህ። ጥርጥር የለውም እኮ እናውቋለን እኮ። ስለዚህ የትኛዋ ነች ኢትዮጵያ የምትላት? እውነት ነው አልገዛም ብሎ መስዋዕትነት የከፈለ ባንዳ የምትለው የትግራይ ህዝብ ሁሉ መስዋዕትነት የከፈለ ሌሎች ከኋላ የሚደርሱለት እያለ እነ ጀነራል አሳምነው ጽጌ ሲመሰክሩለት የነበረ ኢትዮጵያን በመጠበቅ ረገድ የአንበሳውን ድርሻ ሲወጣ የነበረ የሰሜኑ ህዝብ ታውቋለህ። እሱ ኢትዮጵያ ነው። ሪል ኢትዮጵያ ትክክለኛ ታሪክ ነው ያወራው። ግን አናሎጂ የሚባለው ቋንቋ አናሎጂው ይሄ ትክክል ለዚህ አይሰራ። የገጠመ ከማን ጋር ነው? ኢትዮጵያን ከጠበቀ ጋር ነው። አብይ የገጠምከው ከትግራይ ጋር ነው የገጠምከው፣ ከአማራ ጋር፣ ከኦሮሞ ህዝብ ጋር፣ ከአፋር ጋር፣ ሌሎችም አሉ። ጨምር ወደ ቤንሻንጉል፣ ወደ ጋምቤላ ሄድ፣ ወደ ኦጋዴን፣ የትም ኢትዮጵያ አጠቃላይ ከኢትዮጵያ ህዝብ ጋር ይሄ ኢትዮጵያን አስጠብቆ የኢትዮጵያ ሉዓላዊነት እጠብቃለሁ ብሎ ከኢትዮጵያ ሉዓላዊነት አልደራደርም ሲል የነበረ ሁች በትግራይ ላይ ቫዮሌት አድርጓል። ይሄ ፈርሷል። ይሄ በትግራይ ላይ ናግባ በለው ሻዕቢያ ሆይ ሆ ብሎ ሲያጨበጭብ የነበረ መደዴ ነው አብዛኛው ኤሊት ነኝ የሚለው ፈርሷል። ይሄ ቆፍጣና ሊትሬቸር ብቻ ማንበብ የሚፈልግ እንጂ ሪያሊቲ ያላየነው ነው። ይሄ ነገር በእኛ ትውልድ ያላየነው እሱ አላየንም። ግን አጋጣሚ ሆኖ ምልህ ነው። ቀጥሎ መርሳት ነው አለ። ስለ መርሳት ጉዳይ አላት። የመርሳት ጉዳይ እንከተል። ምንድን ነው የተረሳ?
ሂውማን ዲቪደንድ አለው። የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡም ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እምቢ ባይነታችንን ማስታወስ አይፈልጉም። አንዳንዴ ማራከስ ይፈልጋሉ። ሶስተኛው ምኞት ነው። ይሄ የሁለተኛው ዝም ብላ ነች። የሁለተኛው መርሳት የወጣት ሀገር ነው። ሁሉም ወጣት አለው ሪላቲቭሊ። ኢትዮጵያ ደግሞ ግዙፍ ሀገር ስለሆነ ብዙ ወጣት ይኖረዋል። ብዙ ወጣት ስላለ አታሸንፍም። የሚያሸንፈው ምንድን ነው? ዓላማ ነው። ብዙ ወጣት ነበረው ደርግ 1 ሚሊዮን ወታደር አሰልጥኖ ነበር። የት ነው ያለቀው? ሳህል ባጫን ጠይቀው። ባጫ ምን ያህል ጓደኞችን አባዱላ ምን ያህል ጓደኞችን ቀብረ መጣ ብለው ጠይቀው። 30 ዓመት ሙሉ የኢትዮጵያ ወጣት ሳህልና ትግራይ ስንት ነው ያለቀው በሉት። አይደለም ፉል ስቶፕ ታውቃላችሁ? ነጥብ 1 ነጥብ እቺ ፒሪየድ የምትባለው ፉል ስቶፕ ናት ብሏታል። ትግራይ ጅግጅጋ ሄዶ እቺን በአንድ ጊዜ እናጠፋታለን ብሏል። ፉል ስቶፕ አይደለም አለች። ፉል ስቶፕ አይደለም ብላ 520 ሺህ የአብይ ጦር ነው ትግራይ የበላው። ውሸት ነው እንዴ? ሀጫሉ ሸለሙ መስሪያ ቤት እንገር አስተዳደር መስሪያ ቤት ሮስተሩ ተመልከተው። ሀጫሉ ሸለሙ ጀነራሉ የሱ መስሪያ ቤት ነው ያለ። የሚረሳ ስለሆነ አለ ምኞት፣ ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እዛ ተባብረን እንጥላለን የሚል ምኞት እዚህ ጋር ራሱ በራሱ አፋር ሄዶ ምንድነው ያለን? ምኞት። ይኸው አመነ እዚህ ላይ። ደርግ ማን የጣለው? ኃይል ነው የጣለው፣ ጉልበት ነው የጣለው። አፋር የዛሬ 8 ዓመት ምን አለው? የአፋሩ ሽማግሌ ሼህ ማን የሚባል ትልቁ ሰውዬ፣ ክቡር ጠቅላይ ሚኒስትር ሆይ ትግራይ ውስጥ አካላቸው የሰጡ ለኢትዮጵያ እየደከሙ ለኢትዮጵያ ሰላምና ዲሞክራሲ ለፍተው ጥረው ግረው 27 ዓመት እንደዚህ ያደረጉ 17 ዓመት የታገሉ ናቸው። ደርግ የጣሉ ናቸው። ለእኛ እንደዚህ አይነት ስርዓት ያመጡ ናቸው እና ከትግራይ ጋር ሰላም ፍጠሩ፣ ለትግራይ እንትን አክብሯቸው አሉ። ትግራይን የነካ የሸዋ መንግስት ሰክኖ አያውቅም አሉት። ሰክኖ መስከን ያው እና ተርቡለንስ ነው የሚፈጠረው፣ ወጀብ ይፈጠርበታል። ትግራይን የነካ አዲስ አበባ የተቀመጠ መንግስት ሰክኖ አገር መርቶ አያውቅም አሉት። ከዛ አባቴ ደርግ የወጠቀው ራሱ ነው አላቸው። አሁን ምን አለ? ለዚህ ብሎ ነው የጣሉት። እና ምኞት አሁን ወደኋላ ወደፊት እንሄዳለን ተመልካቾች። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለ ነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብን። ሰዎች ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። አሁን አጨብጫቢዎቹ አሁን እዚህ ላይ አጨብጫቢዎቹ የሚያሳዝኑ ፓርላማ አባላት ለማጨብጨብ ብቻ የተፈጠረ አጨብጫቢ ነኝ የሚለው ዘፈን ለነሱ ነው የሚሰራው። ያመጣው ጉዳይ አለ፣ ጥሩ ነው። መቅመል የለመደ ማለት ለትግል ነው የወጣው። ወንድሞቻችን እየቀመሉ ነው አንተን ወደ ስልጣን ያመጡ። ወንድሞቻችን ተሰውተው እየቀመሉ ሸበጥ አድርገው፣ ሸበጥም አይደለም እንጂ በረበሱ የሚባል ጫማም አለ። በረበሱ ይሄ ሸበጥ መቅመል ጨበሬ ማለት ፍሪዝ ጸጉራቸው ምናምን ልክ የኦላ አይነት ማለት ፍሪዝ ምናምን ጸጉራቸው ጀብጀብ ነው የምንላቸው እንደዛ ማለት ሲቀልድበት ነው። እንደዚህ ብሎ ስልጣን አይመጣም ነው። ይሄ ያረጀ ያፈጀ ነው ይላል። ምን ኮንጎ ያስፈልጋል እንዴ? አሁን ግጥም አድርገ የኢትዮጵያ ዩኒፎርም እኮ የሚለብስ እኮ ነው። ምን እኮ ትዲፍ አይለብስም እንዴ? እናየዋለን በቅርብ ሸርተቴ እስኪይዝ ድረስ ታየዋለህ። ትዲፍ ምን አይነት ቁመና ይዞ በቅርቡ እንደሚመጣ ካለባበሱ ጀምሮ እና እንደዛ ነው። በቁምጣ ምናምን ባረጀ ቁምጣ ብሎ ቴዲ አፍሮ 17 መርፌ ያለበት ያ ዘመንና እኮ አብይ አህመድን አምጥቷል። የኢትዮጵያ ስርዓትን ቀይሯል። ደርግ አፈር ድም ያብልቶ ዚምባብዌ ሸኝቷል።
ሌሎችን ደግሞ ቃሊቲ ደርድሯቸዋል። ቃሊቲ እገሌ የሚባል ጀነራል ኤምባሲ ከቷል። ሌላው ሌላ ነው። ቀስ ብለን ነው የምናወራው። የሚሰራ አይናገርም፣ የሚያደርግ አይናገርም። እና ዘርዝሮ መጣ። በመቅመል በሸበጥ ጨበሬ እነዚህ በድሮ እንትን አዲስ አበባ መምጣት አይቻልም። አሁን እንደገና ይሄ ያ ጊዜ የለም አለ። ለምን? አሁን የአሁኑ ታጋዮች 22ና መገናኛ ፎቅ ደርድረዋል። ለፎቃቸው ሲሉ እጃቸው አጣምረው በቃ ይታገሉ። አብይ በቃ ፎቅ እንዳትወርሰኝ በቃ ትቼዋለሁ እንዲሉት ማለት ነው። እናውቃቸዋለን እንኳን አዲስ አበባ ለፎቃቸው ብለው ሄዱት እኮ። ልጥቀስልህ እንደዚህ ላይ የወደቁ ስለሆኑ ከትግራይ ስለንቦና የወጡ ስለሆኑ ነገ ጠዋት ትግራይ ተንበርክኮ እንኳን የትግራይ ህዝብ ይቅር እንደማይላቸው ያውቃሉ። ፎቅ ምን አለ? ናሽናላይዝ ይደረጋል። የሚመጣው መንግስት ይመጣ ይል በቅርብ የሽግግር መንግስት ይመጣል። ጥያቄ ካለው ከሽግግር መንግስት በኋላ ጥያቄው ይስተናግዳል በስነ ስርዓቱ መሰረት። መጀመሪያ ግን የተበላሹትን ነገሮችን ለኦንድ ኦርደር አስፍኖ ወደ ነበረበት የሚመጣበት እድሉ ሰፊ ነው። ይመጣል፣ ሽግግር መንግስት ይመጣል። ቁጭ ብሎ ይሄ ሀገራዊ ምክር ፕሮፌሰር መስፍን አርአያ አይኖር በዛ ሰዓት ኦፍ ኮርስ ይሸሻል። መስፍን አርአያ ይሸሻል። ሌላው ጤናማ ግን ቁጭ ብሎ ይወያያል። አገሬ ነች ሌላ አማራጭ የለኝም ብሎ ቁጭ ብሎ ይወያያል። ይሄ ጉራ ለታሪክ እናስቀምጠዋለን። ይሄ ለፎቅ ብሎ የሚታገል ቲዲኤፍ ካለ ይስቅብሃል። እኔ የቲዲኤፍ ሰዎች ለፎቅ ብለው ምናምን አይታገሉም እያሉ እኮ ነው ምናምን ሰውየው ነው አለኝ አንድ ልጁ ነው ተቆል ዓዲ እንደዚህ ያለ አልገባው ማለት እኮ የገባበት ችግር አሁን ያለበት ችግር አረንቋ ውስጥ ያለበት አልገባው ማለት እኮ ያቃል ግን አይናገረው። ስክሪን ላይ ሌላ መስሎ ነው የሚመጣ። ስክሪን ላይ ድርድሩ ምንድነው? እንደራደር ለቲፒኤልኤፍ እንደራደር ብሎ ሐሳብ ማቅረቡ ከዚህ በላይ ውርደት አለ እንዴ? በዚህ ዘመን አላቅሽም ያለ ሰውዬ ትላንት ክነዛ አርበው ሚላ ድምፃዊ ብርሃነ ኃይለ ዘፋኛለ ሰለስተ ጊዜ ክነዛ አርበው ሚና ይሄ ሰውዬ ከየት ወዴት ነው የወረደው? ከየት ወዴት ነው? ትናንት በቃ ፕሬዝዳንት መሆን አይቻልም፣ ህወሓት እውቅና ማግኘት አለበት፣ እውቅና ካላገኘ ምርጫ አይሳተፍም፣ ፕሬዝዳንት መሆን አይችልም፣ አገር መምራት አይችልም። ከዛ በኋላ ተመልሶ ወደ ጦርነት ሲሄድ ነበር። አሁን እንነጋገራለን። በአንድ በኩል ሽማግሌዎች ናቸው ይላል። ሽማግሌ ለምክር እንጂ ለፖሊሲ አይሆንም፣ አገር መምራት አይችልም ይላል። አሁን ደግሞ እንደራደር፣ ሊቀመንበርነቱን እንስጣችሁና ሰላም ስጡ። አንተ የምትሰጠው ሊቀመንበርነት የለም በትግራይ። አንተ የምትሰጠው የትግራይ ተወውና ቲፒኤልኤፍ ትላንት የተወለዱ ፖለቲካ ፓርቲዎች ስለነሱ ሊቀመንበርነት ጸሐፊ ምናምን አንተ ልትወስንላቸው አትችልም። አዲስ አበባ ወሰድካቸው፣ ወስንላቸው እነሱ። እንቀጥላለን። ተመልካቾች ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታል እና ይሄ ምኞትም አይጠቅምም። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ከማን ጋር የምትወያየው? ማን ከሚባለው አካል ተወያይ። ከጻድቃን ጋር አጠገብ ያለው ፕሪቶሪያ ባለቤት ጻድቃን ነው። ጌታቸው ከማን ጋር የምትወያየው? አላቅም ካልከው አካል ነው። ንገረና፣ በግልጽ ንገረን። አታሽ መሆኑ ነው። በአሽሙራት ታድርገው። ፓርላማ ላይ ያለው በቀጥታ ስርጭት የተላለፈ ነው። ከማን ጋር የምትደራደረው? በፍጹም አላደርገውም ረስቼዋለሁ ብለህ የቀለድክበት፣ የትግራይ ህዝብ ላይ ያላገጥክበት፣ የትግራይ ትውልድ እንኳን ማትሪክ እንዳይፈተን እንኳን የከለከልከው በማን ነው የምታላግጠው? ሰላም ነው የምፈልገው እያልክ ያኔማ ትግራይን ስትወጋ ጨምሮ ያኔ ስትወር እንደዛ ብላት እኔ ትግራይ ሰላም ነው የምፈልገው ማስክ ሳይሆን ማስክ ነው እንጂ ጥይት ሳይሆን ማስክ ነው መላክ የምፈልገው የኮቪድ መከላከያ እያልክ ስታላግጥበት ነበር። ሳዋ ሄደ የኤርትራ ወታደሮችን ጋብዘ ስትመጣ ቤት በኩል ሻዕቢያ እንደሚገባ እነሱ በዚህ በኩል እንደሚገባ እና መሐመድ ተሰማ ቤት በኩል እንደሚገባ አበባው ታደሰ በአውሮፕላን ወደ አስመራ ሄዶ ቤት በኩል እንደሚመጣ ጥምር ጦር እንዴት እንደሚሰራ ማን አዛዥ እንደሚሆን ስትጨርስ ነበር። አሁን ያኔ ማን ሰምና? ግን አንድ ነገር ማወቅ አለባቸው። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው።
እውነቴን እነግራችሁ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ እየወሩ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ ለኢትዮጵያ ደስታ ነው። ኢትዮጵያ ልትደሰቱ ይገባል። በዚህ ንግግሩ የምር ኢትዮጵያ ልትደሰቱ ይገባል። ከዚህ አረንቋ የምትወጡበት ጊዜ አሁን ነው። የዛሬ 20 ዓመት 30 ዓመት ኢትዮጵያ ሲያስተዳድሩ የነበሩ ሰዎች አሁን ተመለሱ ወደ ኢትዮጵያ ከተመለሱ ኢትዮጵያ ሞታለች ማለት ነው። ባረጁ ባፈጁ ኢትዮጵያ ከዚህ በኋላ ልትደራደር አይገባም የሚለው ይህ ልትደሰቱ ይገባል። ዘመነ ካሴ የዛሬ 20 ዓመት 30 ዓመት ስልጣን ላይ አልነበረም። ጃልማሮ ስልጣን ላይ አልነበረም። አማኑኤል አሰፋ ስልጣን ላይ አልነበረም። ዓለም ገብረዋይ ስልጣን ላይ አልነበረ። ፌዴራል ላይ ደብረጽዮን የምትሆን ከሆነ ደብረጽዮን አለ አዲስ አበባ መጥቶ ደብረጽዮን ከፈለገ 80 ዓመት ትራምፕም ቢሆን ከተመረጠ ይሆናል። አንተ እንኳን እያስተዳደርከው ነው ኢትዮጵያ ከሰባተኛ ክፍል የትም እንዳልተማርኩ እያወቁ እነዚህ ሰዎች ፕላን ኤ ፕላን ቢ እያስቀመጡ ነው። የኢትዮጵያ ሕዝብ ማወቅ ያለበት ብሎ ጽፎ ነው የገባው። ጽፎ በስክሪፕት ነው በስክሪፕት ጽፎ እንግዲህ የኢትዮጵያ ሕዝብ ልታውቁ የሚገባው የዛሬ 20 ዓመት 30 ዓመት ብሎ እነዚህ ሰዎች ተመልሰው ወደ ስልጣን ከመጡ ኢትዮጵያን ካስተዳደሩ ኢትዮጵያ ሞታለች ማለት ነው። ኢትዮጵያ በነ ዘመነ ካሴ ልትተዳደር አትገባም። በነ ሄኖክ በነ እንትና አስማረ አስረስ አማረ ልትተዳደር አይገባም። በእኔ ነው ልትተዳደር የምትገባው ነው። አዲስ ትውልድ ነው። አስረስ አማረ ወጣት አይደለም። ዘመነ ካሴ ወጣት አይደለም። ጃልማሮ ወጣት አይደለም። አሁን አለሰፋ ብትሉት ማንም ብትሉት በቃ እነዚህ ቲፒኤልኤፍ የሚባለው አለ። ቲፒኤልኤፍ መለስ አባይ ስብሐት ሽማግሌዎች ወይ በህይወት ይሉት እሱ ነው የሚታየው። ቲፒኤልኤፍ 50 ዓመት ነው እኖራለሁ ካለ ትግራይ መሬት ስፔሱ ካገኝ 100 ዓመት ይቆይላል። ምንድን ነው ዲሞክራት ፓርቲ የመቼ ነው? የ18 ስንት ነው? 18 28 ነው። 18 12 እኮ ነው። ሪፐብሊካን እኮ 18 50 እኮ ነው። ሪፐብሊካን 200 ምናምን ዓመት ወደኋላ አሉ። ፓርቲው የታደሰ ሰዎቹ የሉ አለ። ፓርቲው አለ። ሪፐብሊካን ዲሞክራት 200 ምናምን ዓመት። ቲፒኤልኤፍ በእድሜ አይደለም በአስተሳሰብ ነው። ከሞተ ይሞታል። አስተሳሰቡን እንደገና እንትን ሪፐብሊሽ አድርጎ ከመጣ ይመጣል። አንተማ አታስቀምጠው፣ አትፈቅድም። ማን ፈቃጅ ያደረገ? ለፍርድ ቤት ነው የምትቆመው አንተ። እድሉ ከተገኘ አንተና የመሳሰሉትን አብይ አህመድና የመሳሰሉትን በጣም የኢትዮጵያ ሕዝብ ሞታለች ማለት ኢትዮጵያ በእነዚህ ከተዳደርክ ወደሽ ነው ወይ ቆማጤት ብለዋል እኮ ዶክተር ደረጀ። ወደሽ ነው ወይ ቆማጤት? አንተ የምትመርጠው አይደለም። ከስልጣን ከተወገድክ በኋላ የኢትዮጵያ ሕዝብ ቁጭ ብሎ ይወያያል። አብይ ይካተት ወይ ምክትል ጠቅላይ ሚኒስትር ይሆን? አብይ ንጹህ ነው ከተባለ ምክትል ጠቅላይ ሚኒስትር ሆነ ይመርጣል። የኢትዮጵያ ሕዝብ ነው ማለት እኮ። ወይ ዝናሽ ከሆነ ዳንኤል ክብረት ንጹህ ነው አይደል? ሚኒስትር ሆኖ ይቀጥል ከሆነ ሚኒስትር ሆኖ ይቀጥላል። ሞት ይፈረድበታል፣ ሞት ይፈረድበታል። በፍርድ ቤት ማለት ነው። በጁዲሻል ዝም ብሎ ኤክስትራ ጁዲሻል ኪሊንግስ ብሎ አገኘው ብሎ በገጀራ ምናምን አንተ እንዳደረግከው አይደለም የሚደረገው። አይደረግም። እሱ ያመጣው ንግግር ግን እኔ በእውነት ከሁሉም በላይ ደስ ያለኝ ይሄን ነው። የኢትዮጵያ ሕዝብ ሆይ የዛሬ ምንድን ያለው የዛሬ 20 ምናምን ዓመት 30 20 ዓመት ያስተዳደሩ ሰዎች ሲል ከዚህ በላይ የተደሰትኩበት ቀን የለም። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አጨብጭብ አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ይህ ንግግር ጥሩ ነው። እንኳን እዚህ ያደረ ቲፒኤልኤፍ የምትለው ዱቄት ነው ከሚለው ጋር ነው የሚሄደው። አራምባና ቆቦ ቲፒኤልኤፍ እና ድል አራምባና ቆቦ ነው። ቲፒኤልኤፍ የኢትዮጵያ ሕዝብ ያውቀዋል። አብይማ ታውቀዋለህ፣ አሳድጎሃል፣ ቅጥቅጥ አድርጎ አሳድጎሃል። ሳሞራ ልጆቹ ሳሞራ አባቢ ልጅ አላጫውትም እያለኝ ነው። አጫውተው አንተ አብይ አጫውት። የአብይ ልጆችን እያጫወትክ ነው ያደግከው። የቤተ መንግስት ሚስጥር እኮ ነው የምነግረው እኮ። አብይ ሳሞራ ልጆቹን እያጫወትክ የልጆች አጫዋች ሆነ እኮ ነው ያደግከው እኮ። አባቢ ሳሞራን እኮ ነው አባት ነው። እኛ ጀራል ነው የምንለው አይደል? ልጆቹ አባቢ እምቢ አልጫወትም አለን። እነሱ ጋር እየተንከራተተ
ልጆቹን ሲያጫውቱ ነው ያደርገው ማለት ጥሩ እግር ሆነ ማለት ነው። ልጆች ያጫውቱ ነው ወደ ስልጣን የመጣው ስራው ሰርቶ ነው የመጣው። ሌላው ቲፒኤልኤፍ ወጣት የለው ምናምን በወጣት እድሜ እንትን አያደርግም። አማኑኤል አሰፋ ምንድን ነው ሽማግሌ ነው። ዶክተር ፍስሐ ሀብተጽዮን ሽማግሌ ነው። ሊያ ካሳ አሮጊት ነች። ማን ነው አእምሮ ላይ የሚታየው ማን ነው? አቤ ስብሐት ነው የሚታየ። አቤ ስብሐት እኮ አሜሪካ ናቸው ያሉት። እዚህ ምንም ስለ ፖለቲካ ምናምን ጉዳይ የላቸው። ሕክምናቸው ነው የሚከታተሉት። ሌላ ነገር የላቸው። ማን ጋር ነው የቲፒኤልኤፍ ዋና ማዕከላዊ ኮሚቴ ተመልከት እስኪ። ስንት ምሁር ነው ያለው? 15 16 ፕሮፌሰሩ ፒኤችዲ 16 ፒኤችዲ ሆልደር የለም ቲፒኤልኤፍ የለውም። ወጣት የትኛው ነው? ማን ነው የሚታይህ ነው? ደብረጽዮን ነው የሚታይህ? ሌላው አሁን እዚህ እንኳን ተደረስን ነው። እነዚህ በፍጹም ኢትዮጵያን መምራት አይችሉ። እሱ ስትተቀጥቀጠ ከ4 ኪሎ ስትነሳ አሜሪካ ነው የሚያድን፣ አውሮፓ ህብረት ነው የሚያድን፣ አፍሪካ ህብረት ነው የሚያድን። ጥሩ አይደለም። ራስን ለመቀጥቀጥ ተዘጋጅተሃል። እንዘጋጅ እያላችሁ ሁሉም እያሉ ነው። ብርሃኑ ጁላ አሰብ እንወስዳለን ተዘጋጁ፣ የኢትዮጵያ ጀነራሎች ሁላችሁም በተጠንቀቅ ቆሙ እያለ ትእዛዝ እየሰጠ ነው። ለዚህ ደግሞ ግብረ መልስ ይሰጣል። ላለመወረር ቆሞም ይጠብቃል። እንደዚህ ቆቦ ተሰፍስፎ እንደ አሰፍስፎ የሄደው ሰሞኑ በእንትን ሄደው በሱሉልታ በኩል በዛ ወደ ጎጃም መስመር ሄደው በፍቼ ሄደው መከላከያ አለ መካናይዝዱ ምናምን ሴት በሙሉ ወደ ጎጃም አስመስሎ ወደ ወሎ ነው የወሰደው። ቆቦ ነው የገባው። የአማራ ምልሻ ምስኪን ምልሻ ሄድና እዚህ ግባ ብሎ 30 ምናምን ሺህ ቆቦን ያስቀመጡ። ምን ያደርጋል? እርሻ አለ እንደ ቆቦ የአማራ ምልሻ ምን ልታደርገው? እኛ ሰላም ነው የምንፈልገው የምትለው ይሄ ሁላ ሰራዊት ወደ ቆቦ የምትልከው ምን ሊያደርግ ነው? እነዚህ ተጋሩ ባንዳዎች አዲስ አበባ ያሉት ሆዳሞች ይሄን ቋንቋን የምናገረው አይናገሩ ያውቃሉ፣ ታሪኩን ያውቃሉ፣ ሚስጥሩን ያውቃሉ። ለምን ድርምስ አድርጎ እንዲገባና እነሱ መቀለ ተቀምጦ በቃ ሰበር ዜና ከመቀለ ማሰማት የጻድቃን ልጆች ማለት ነው። እንደ ቋመጥክ ትቀራለህ። ቆርጠህ ይሄን በደንብ አድርገህ ትጠቀምበታለህ። ወደፊቱ ለታሪክ ነው የምናገረው። እንደ ቋመጥክ ነው የምትቀረው። እንኳን አንተ አብይ እንደ ቋመጠ ነው የሚቀረው። ለዚህ እኮ ነው ቀደም ቋንቋ የዕለቱ ጥቅስ ነች እኮ። ጥቅስ በየቦታ የሚጠቀሳል። ገብርኤል ተከተለኝ ሾፌር ይጠቅሳል። ሚካኤል ተከተለኝ አውቶቡስ ላይ የሚጠቀሱ እንትኖች አሉ። እገሌ ተከተለኝ ምናምን የሚሉ አሉ። እና እሱ በ180 እየነዳ ገብርኤል ተከተለኝ ይላል። የኢትዮጵያ ሾፌር እኮ የዋህ ነው። እና ይሄ ደግሞ እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ይላል። እሱ ታውቀዋለህ። ጭንቀት ነው የወለደው። ይሄ ከወደቁ በኋላ መፈራገጥ ዋጋ ያለው ይሄ ነገር እነዚህ ከተመለሱ ያለበትን ጨረሳትና ወደ ሌላ ጉዳይ እናልፋለን። ከተመለሱ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። የኛ ባንዳዎች የክራብ ሜንታሊቲ ያላቸው፣ ክራብ ተጠላልፎ መውደቅ እንጂ ተያይዞ ማደግ አይችልም። ተጠላልፎ መውደቅ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ፕሪቶሪያን በሚመለከት በእኛ ሀገር ብልህ ከራሱ ጠቢብ ግን ከሰው ይማራል ይባላል። ጠቢብ መሆን እንኳ ባንችል ከኛው ስህተት ተምረን እማናድግ ከሆነ አስቸጋሪ ነው። ባለፈው የፈጠርነውን ስህተት መድገም የለብንም። በቃን፣ ግጭት አያስፈልገንም። የኢትዮጵያ መከላከያ ሰራዊት አሁን ያለው አቅም ትናንትና ካለው ጋር አይገናኝም። ግጭት ካለ ኪሳራው፣ ጥፋቱ ብዙ ነው እና እባካችሁን በየትኛውም ቦታ ያላችሁ
ሊቀመንበር ካልሆናችሁ ዓለም የሌለ ይመስላችሁ እናንተን ሊቀመንበር የሚል ማድረግ እንሰጣችኋለን፣ ግን ሰላማችሁን ስጡን። ይሄን ስሙት ተመልካቾች፣ እዚህ ጋር ነው ልመና ነው። ሊቀመንበር ካልሆን ብላችሁ የምትረብሹን ሊቀመንበሩን እንስጣችሁና ሰላም ስጡን። ደብረጽዮን ይሄ ደብረጽዮን አንተ የደብረጽዮን ስልጣን ሰጭና ከልካይ ማን አደረገ? አይተኋላ የትግራይ ምክር ቤት ምን እንዳደረገው ቲፒኤልኤፍ ምርጫ አንተ ደብረጽዮን በቃ አርግልኝ። ምርጫ ቦርድ ልስጣችሁ እኮ ነው እውቅና ልስጣችሁና ሰላም ስጡኝ ነው። ደብረጽዮን መስማት አለበት። አቅም ትናንትና ካለው ጋር አይገናኝም። ግጭት ካለ ኪሳራው ጥፋቱ ብዙ ነው እና እባካችሁን በየትኛውም ቦታ ያላችሁ ሊቀመንበር ካልሆናችሁ ዓለም የሌለ ይመስላችሁ እናንተን ሊቀመንበር የሚል ማድረግ እንሰጣችኋለን፣ ግን ሰላማችሁን ስጡን። ይህን መልእክቴ ነው። ሁልጊዜ እኔ ከሌለው እኔ ካልመራው እኔ ከሌለውበት ሁሉ ኪሳራ የሚል እሳቤ አደገኛ ስለሆነ እሱን ማድረቅ ያስፈልጋል። በሁሉም ወገን ነው፣ በሁሉም ወገን። ትግራይ ብቻ አይደለም፣ ኦሮሚያም ይሰራል። ይሄ እኔ ታግያለሁ፣ እኔ 40 ዓመት ቆይቻለሁ፣ 50 ዓመት ቆይቻለሁ፣ እኔ ያለው የሚሉ ሰዎች ኦሮሚያ ውስጥም አሉ። እውነት ነው፣ ታግለዋል፣ አይካድም። ይሄን ሌላ ጊዜ እንመለስበታለን። ትግራይ ላይ ፎከስ ላይ ዳዊት ኢብሳ እንደዚህ ታግሏል፣ በግሬ ታግሏል 50 ዓመት በእውነት እኛ እሱን ተው፣ ሸቀጥ ነው እሱ። ዳዊት ኢብሳ ማለት ብልጽግና ማለት ነው። የሸጎሌው ብልጽግና ነው የሚባለው። ሸጎሌ ነው ያለ ቢሮ ሸጎሌ ነው። የሸጎሌ ብልጽግና ኒክኔም ራሱ የሸጎሌ እኮ ነው የሚባለው። የሸጎሌው የብልጽግና ብራንች ነው የሚባለው። ዳዊት ኢብሳ እንደዚህ የዳዊት ኢብሳ ተው። ጃዋርን ባለፈው ነገሩ ነው፣ ዋጋ የለውም እሱ እንደንትንም አናየው። ሌላ እናሳጥረዋለን። ቲዲኤፍ ለሱዳን ተሸጠ አለ። ለሱዳን ተሸጠ ምን ማለት ነው? ይሄ ትግራይ ሰራዊት ለሱዳን ተሸጦ በሱዳን ላይ እንትን እያደረገ ነው ይላል። ምን ማስረጃ አለ? እኔ ማስረጃ አለኝ። አንተ ለምሳሌ አበባው ታደሰ እነ መሐመድ ተሰማ በኤርትራ መጥተው ትግራይ እንደወጉ ማስረጃ አለን እኛ። ማስረጃ በራሳቸው አንደበት እንዲሁ ከሐድሽ ኤፍሬም ጋር ትመደባለት ስባል አለ ጀነራል መሐመድ ተሰማ። መሐመድ ብሎ ፕሮቴስታንት የሆነ ማለት እኮ ኖር ማቅ ሀገር እኮ ነው መሐመድ ተብሎ። እኔ ፕሮስፐርቲ እምነት ከአብይ እምነት ጋር ልጠጋ ያለ ሰውዬ ማለት ነው። ትንሽ አገሪቷ ኮንፊውዥን ውስጥ ነው ያለች በአንዳንድ ቦካ የሆነ ስናስብ ከበድ ይላል። እና እሱ ከሐድሽ ኤፍሬም ጋር ሆኜ ቋንቋ ቸገርኩኝ። ሐድሽ ተራራ ጎበዝ ነው፣ እኔ ሜዳ ላይ ጎበዝ ነኝ። ሩጫ ምናምን ተሞክሮ ሼር ሲያደርጉ ቋንቋ ደግሞ ያው ቋንቋ ኑሩ የሚባለው ጀነራል ኑሩ አሁን መቻል የሚባለው እግር ኳስ ክለብ የመከላከያ እግር ኳስ ክለብ ዋና ኃላፊ ያለው ምን ገጠመኝ ብሎ የቋንቋ ችግር የቋንቋ ምን ገጠመስ ከኤርትራ ጋር አብራችሁ የቋንቋ ባሬር ምን ነበር ሲባል እንዲሁ በስልክ ክፍለ ጦር አዛዥ ከታች ያለው አጋሮች አሉ ከጎን ጋር በስተቀኝ በስተግራ በኩል አሉ አጋሮች አሉና ከነሱ ጋር ተሳስረ ከነሱ ጋር የተናበብክ ግባ ብዬ ስላጉ ቢፈልግ አጣ አጋር ስለው የኢትዮጵያ መሰለው እንደ አጋር የሉም አለኝ። እኔ በቃ መጥቶ ከዛ አጋር ያልኩ እኮ ኤርትራ ማለት እኮ ነው። አሃ ለካ ኤርትራም የኛ አጋር ነች አለኝ። ያለ ለዛ ነው ይሄን ኮንሲደር አድርግና አብይ አህመድ አሊ አባፊጣ ልጅ ይሄን እናስከተለ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ስንት ነው የተሸጡት? አብቾ በጣም እኮ ነው ያዘነው ኢትዮጵያዊ ልጆቹን በቃ ኢትዮጵያውያን ልጆቹን ፊቱ በተመለከተ ስክሪንሾት ወሰዱት። ይሄ በጣም ለጥሩ ለፕሮፋይል ምናምን ይሆናል ለራሱ ጭምር በፎቶ ምናምን በጣም እብድ ነው የሚለዋል። ስንት ነው የተሸጡት? አብቹ ማን ይሸጣቸው?
ማን የገዛቸው? ለምን ዓላማ ነው የተገዙት? የት አካባቢ ነው የተሸጡት? ይሄ ስትቀጠቀጥ ትሰማዋለህ፣ ትነግረናል። አንድ ቀን ቀጠቀጥ ትሰማዋለህ። ይሄን የነ ጻድቃን ትርክት ነው። ጻድቃን ባለፈው አርሚ ሰባ እኮ እንደዚህ ነው፣ እንደዚህ ተመታኩ፣ በዚህ ወረደ፣ በዚህ ወጣ ሲሉ የነበሩት አሉ። እና አብይ አህመድ ይቅር የማይባል ስህተት ሰርቷል በኢትዮጵያ። አሁን የምትወርድበት ጊዜ ደርሷል። ስቱ ሌት። አሁን ቲፒኤልኤፎች እኔ ሊቀመንበር ካልሆንኩኝ ሞቼ አድራለሁ የምትሉ ደብረጽዮን ላለማቅረብ ነው። ደብረጽዮን ማለት ነው እኔ ሰጣችኋለሁ፣ ስልጣኑን ሊቀመንበርነቱን ሰጣችኋለን፣ ለእኛ ግን ሰላም ስጡን ሲባል የትግራይ ጥያቄ ሊቀመንበርነት ነው፣ የደብረጽዮን ሊቀመንበርነት ነው። አይገባም እንዴ? አይ ቲንክ በየጊዜው እዚህ ፕሮግራም ላይ ሌላ ፕሮግራም ላይ የሚባለው ቲፒኤልኤፍ በየሳምንቱ መግለጫ የሚያወጣው አልሰማም እንዴ? ትላንት ያወጣው ቲፒኤልኤፍ ምንድን ነው ያለው? ስትደክም ደጋፊ የለም፣ ስትጠነክር ለሰላም ይመጣል። ስትጠነክር ብቻ ነው ሰላም ይመጣው። እንደራደር ያለው አብይ አህመድ እንደራደር ያለው መቼ ነው? ትግራይ ወደ ቦታዋ ከተመለሰች በኋላ ነው። ፕሬዚደንት ዶክተር ደብረጽዮን የሚባል ምክትል ፕሬዚደንት አማኑኤል አሰፋ የሚባል የዚህ ቢሮ ኃላፊ ሰራዊቱ እንደዚህ ምናምን ቆፍጠን ብሎ ቼን ኦፍ ኮማንድ የሚታወቅ አንድ የሚያስብ አብይ እንዳለው ትክክለኛ የትግራይ ቁመና የመጣ ጊዜ ነው። ድሮ ቲዲኤፍ በዚህ በኩል ቲፒኤልኤፍ በዚህ በኩል የትግራይ ጊዜ አስተዳደር በዚህ በኩል ማሲንጋ ይመጣና ከአዲስ አበባ መቀሌ ይመጣል። ማሲንጋ ከዛ ጊዜ አስተዳደሩን ያገኛል። ማን የሚባል ወድ ወረደ ያገኛል። ከዛ ግዙፉ ፖለቲካ ፓርቲ የትግራይ ጉዳይ ሚዛን ጠባቂው ደግሞ ቲዲኤፍ አለ። ቲዲኤፍ ጋር ይሄዳል፣ አዛዦችን ያገኛል። ከዛ ትልቁ ፖለቲካ ፓርቲ አለ። ማን ጋር ይሄዳል? ደብረጽዮን ጋር ይሄዳል። አሁን ጋር ማንም ጋር መሄድ አይጠበቅብም። ማሲንጋ ለምን አልሄድም? ባለፈው ሳምንት ነግራቸዋለሁ። እንደዚህ አሁን እንደፈለግ እየሾርክ ፍስሐ ማንጁስ ካላናገርኩ ምግቤን እንፈልገዋለሁ ምናምን እያልክ በግል የምታገኝበት እድል ዝግ ነው። አንድ መዋቅር አለ። ከፈለገው በሱ መዋቅር ነው የምታልፈው። ስትደራጅ ስትጠነክር አሁን እንደራደር ሊቀመንበርነቱ ውሰዱት ይላል። ማን ሰጪ ማን ከልካይ ያደረገ? ስለሱ ጉዳይ የትግራይ ጉዳይ አለ። ግን ሌት ነው ይመስለኛል። አሁን ትግራይ ቢመልሰው ትግራይ ጥያቄ 1 2 3 4 ተብሎ ቢመለስ ምን ዋጋ አለው? ማለት ጥሩ ነበር። ሰላም በጣም ወሳኝ እኮ። የጀነራል እገሌ ቤት አለ፣ አዲስ አበባ ቤት ፎቅ አላቸው፣ መታገል አይችሉም። ድሮ ቅማል እየቀመሉ ሸበጥ አድርገው ብራባሶ ረግጠው ነው የመጡት አዲስ አበባ የምትለው እሱ እውነት ነው። ወንድሞቻችን የተሰዉት ድሮ የሞቱት የተሰዉት ባንክ አያውቁ፣ አቢሲና ባንክ የሚባል አያውቁ፣ ንግድ ባንክ አያውቁ፣ ፎቅ አለኝ ኮንዶሚኒየም አለኝ ሳያውቁ ነው የመጡት። ምንም ባንክ ሳያውቁ ገና በቲኔጀርነታቸው ነው የሞቱት 18 19 20 አካባቢ። እውነት ነው። ታሪኩ ለየብቻ ነው። ግን መሰረታዊ ነገር አለ የረሳው። 2 ዓመት የትግራይ ጦርነት ጊዜ አይተዋል። በፍጹም ሁለመናችን ትተን እዚህ ጋር እንቆማለን፣ ለትግራይ ህልውና እንቆማለን ብሎ ቁጭ ያላል። ለምን አትወርሰውም? ናሽናላይዝ አድርገው እኮ 4 ዓመት አድርገዋል። 2 ዓመት ምናምን በልታል እኮ አከራይተህ። ነገ ጠዋት ይመለሳል። ናሽናላይዝ ብታደርገው ይመለሳል። ተመልሶ ደግሞ የብልጽግና መዋቅር ውስጥ ያለው ደግሞ ሄዶ ናሽናላይዝ ይደረጋል። የሚመጣው ኃይል ደግሞ ምን ጥርጥር አለው አይደል? ፎቅ የደረደራለሁ እኮ ስንት አለው እኮ። ቲፒኤልኤፎች ከደረደሩ ኦፒዲዮ ደግሞ ሰማይ ድረስ ደርድሯል እኮ ዛሬ። ከዛ በኋላ ነገ ጠዋት የሚመጣ ኃይል ደግሞ ሌላ ጉልበተኛው ነው። አርጩሜ ይዘው ነው የሚመጣ። አርጩሜ እና አሁን በፎቅ ልጆቻቸው ሚስቶቻቸው አዲስ አበባ አሉ እያልክ የምታስፈራራበት ዘመን ይሄ የውዳቂ ፖለቲካ ነው። የገጠመ ችግር ከዚህ በላይ ነው። የምታስፈራራው ዝንግ ሆስቴጅ ይዘህ የምታስፈራራበት ጊዜ አይደለም ያለው። ትግራይ የገጠማት እንደዛ አይደለም። ምንም አልገባህ ማለት ነው ነገሮች። ለማንኛውም ይቅር የማይባለው የአብይ ጉዳይ አሁን ሻዕቢያ ብሎ በሻዕቢያ ህዝባዊ ግንባር ሓርነት ወይም ህግደፍ የሚባል አለ። ህዝባዊ ግንባር ነው ሻዕቢያ የሚባል የድሮ ሻዕቢያ የሚባል እንደ ስድብ የሚመስለው ሰው አለ። በነገራችን ላይ የሰው ጭንቅላት ኢቭን ኢህአዴግ ይጠቀምበት ነበር። በኢትዮጵያ ቴሌቪዥን ወራሪው የሻዕቢያ ሰራዊት ነው ይባል ነበር። ያኛው ደግሞ ወራሪ ወያኔ ነበር የሚለው። ወያኔ ሲባል ትግራይ ፕራይድ እኮ። ወያኔ ማለት እኮ ቲፒኤልኤፍ ይመስለዋል እኮ አንዳንዱ። አይደለም እኮ ወያኔ ማለት ሪቮሉሽን ማለት ነው። ቀዳማዊ ወያኔ፣ ካላዊ ወያኔ፣ ሳልሳይ ወያኔ እኮ አለ። አሁን እኩል አይደለም። አሁን ትንሽ ችግር እየገጠመው ነው። መግለጫው ላይ ሳይው ችግር አለበት እንጂ ሳልሳይ ወያኔ፣ አራተኛ ወያኔ ላይ ይመጣ። ወያኔ ስድብ አይደለም ነው የምልህ እኮ። እንደዛ ነው። ሻዕቢያም ስድብ አይደለም። ሻዕቢያ ማለት ህዝባዊ ማለት ነው። ሻዕቢ ማለት ህዝብ ማለት ነው በአረብኛ። ሻዕቢያ ማለት ህዝባዊ ማለት ነው። ሌላ ትርጉም ነገር የለው። ኩራት ነው። ሻዕቢያ የሚባል ዘፈን አለ። እኔ ባለው አምና አስመራ ስቴዲየም ሄጄ
አንድ ትልቁ የተዘፈነው ዘፈን ፕሬዚደንቱ ሄዶ የጨፈረበት ሻዕቢያ ነው የሚለው ሻዕቢያ የሚለው ዘፈን ስድብ አይደለም፣ ኩራት ነው። አንተ ለማብጠጠር ለማንኛውም ይሄ ዘመንም ታልፏል። አብይ አህመድ መርህ የለሽ ግንኙነት ፈጥረ ኢትዮጵያን ቀቅለ በልተ የኢትዮጵያ ልጆችን አጋይሰ የኢትዮጵያ ህይወትን ምስቅልቅል አድርገ አሁን ቀላል ወደ ኋላ ስታስበው የት አካባቢ ነው ስተት የሰራውት? የት ሀገር ነው የኢትዮጵያ ከሀዲድ የወጣው የኢትዮጵያ ፖለቲካ የት አካባቢ ነው? you were the engineer, you were the architect, you were the leader 8 ዓመት ከምናምን አንተ ነበር ከላይ ሀዲዷን ዋና እንትኑ አንተ ነበር። እምቢ ብለህ ወደዚህ አረ እንደዚህ በል እምቢ ብለህ ፕሪቶሪያ እንደዚህ አረ እምቢ የትግራይ ጦርነት አንድ ብልጽግና ካልበለጸጋችሁ እገላችኋለሁ አጠፋችኋለሁ ብለህ ገባ። ማንን ተማምነህ? ሻዕቢያ የምትለዋን የምትሰድበው ሻዕቢያ ተማምነህ። ከዛስ ሻዕቢያ ነው የአዲስ አበባ ስልጣን አብይ አሁን የኢትዮጵያን ስቃይ ያራዘመው የሻዕቢያ ኢንቮልቭመንት ነው። ምንም ጥርጥር የለውም። ደግሞ ኢትዮጵያን የሚክሰው ደግሞ ሻዕቢያ ነው። ለምን ብሎ ለራሱ ብሎ ነው። ቀይ ባህር አሳልፎ ይሰጣል። ቀይ ባህር እኮ ማለት ኤርትራ ነው። ማፕ ማየት ትችላላችሁ። ጎግል ማፕ ምናምን ማየት ትችላላችሁ። ወይ የዩኤን ካርታ ምናምን ዓለም ካርታ ማየት ትችላላችሁ። ስለዚህ የሚላጭ እሱ ነው። ሌላ የሚላጭም እንዳለ ሆኖ ማለት ትልቁ ላጭ አገር ውስጥ ያለው ነው። የሚላጭ እሱ ነው። እሱ እዚህ ጋር ኦላን ፋኖን አላነሳም ሙሉ ለምን እውቅና አልሰጣችሁ? እናንተ የኔ እኩዮች አይደላችሁ። የኔ እኩዮች እነዚህ ኃይሎች ናቸው። እኔን የሚያሰጉኝ እነዚህ ኃይሎች ጥምረት ነው። ምንም ሱዳን ኤርትራ አያስፈልግም። የአብይን እንትን ለማድረግ ለምን ያስፈልግም? መብታቸው አማራ ለመብቱ፣ ትግራይ ለመብቱ፣ ኦሮሞ ለመብቱ፣ አፋር ለመብቱ፣ ሁሉም ሌላ ኢትዮጵያ ብሔር ብሔረሰብ ለመብቱ፣ በርታ ቤንሻንጉል ጉሙዝ ለመብቱ የማንም ኢንቮልቭመንት አያስፈልገው። አይ ቲንክ የሚያውቀው ይመስለኛል እሱ የአማራ ህዝብ ያለበት ቁመና የአማራ ህዝብ አጠቃላይ ያለበት ስነ ልቦና የአሸናፊነት ስነ ልቦና ነው ያለው። የትግራይ ስለምታውቀው ነው። ታውቀዋለህ። ትላንትም አሳይቷል። ታውቀዋለህ። ጠይቅ፣ አማራ ክልል ገበሬ ጠይቅ። ብልጽግና እያስተዳደር የታባቱ ነው የሚል ብልጽግና ድርሽም አይላትም ነው የሚል ማህበራዊ ነገሩ ተቃውሶበት ትምህርት ቤት ልጆቹ የማይልክ መሆኑ እያወቀ ድግስ ምናምን መሄድ ትቶ በድሮን እንመታለሁ ብሎ የአሸናፊነት ስነ ልቦና ግን ጥግ ነው። ከዚህ በኋላ ብልጽግና የሚባል አለቅላቂ የወንበዴ ስብስብ መቶ አማራን ያስተዳድርም ብሎ ያምናል። ከዚህ በላይ እኮ ነው። በቃ ሰንቋል እኮ በስነ ልቦና የተገነባ ነው። በስነ ልቦና የተገነባ ህብረተሰብ እውቀቱ ማለት አውቆ የሚታገል መጀመሪያ በቲፒኤልኤፍ 3 መርህ አለው። ቲፒኤልኤፍ እንዴት ነው ያታገለው ህዝቡን? ህዝቢ ይንቃ አለ። ህዝቢ ይንቃ፣ ይወደብ፣ ይደራጅ ማለት ነው። ከዛ ይታጠቅ አለ። ይታጠቅ ነው በስነ ልቦና እንዲታጠቅ ሙሉ የአሸናፊነትም ከዛ ክላሽ አይደለም መታጠቅ። መጀመሪያ እንዲናቃ ታደርገዋል። ምንድነው የገጠመን? አሁን ያለንበት ሁኔታ ምንድነው? ፖለቲካው እንዲረዳው ከዛ በኋላ ታደራጀዋል። ከዛ በኋላ ታስታጥቀዋል። ማንም አያሸንፈው። እኔ በፍጹም ይሄ መንግስት እኔ ሊያሸንፈኝ አይችልም፣ ይሄ ኃይል እኔ ሊያሸንፈኝ አይችልም የሚል በፍጹም ንቅንቅ አይልም። ከስቱዲዮ ለምሳሌ ይሄ ሚዲያ አቋም እሱ ነው። የታጠቀ በስነ ልቦና የታጠቀ ዝም ብለህ ቀንም ሙሉ በስድብ በምናምን እያዘነብክበት ብታደር ንቅንቅ የለም። የታጠቀ ነው። ይሄ ምድረ ሆዳም የጻድቃን ልጆች ምናምን ተመልከቷቸው። አፈር ደም ያብልተው አዲስ አበባ ቁጭ አደረጋቸው። ይሄ ሚዲያ ነው። አንደኛው ይሄ ሚዲያ ነው። የሚያውቁት ይመስለኛል እነሱ። ዝም ብሎ በፌስቡክ ላይ ስንጫጫ ያድራል፣ ዩቲዩብ ላይ ምናምን ስንጫጫ ያድራል። በፍጹም ውዳቂዎች ናቸው። የኛ ኩዮች እንደሱ አይደለም። ለምን ታጥቀን የመጣ ዓላማችን ይታወቃል። ግልጽ ነው ዓላማችን። የገጠመን ችግር ድፋይን አድርገን የመጣን ሰዎች ነን። እኛ ድፋይን አድርገን ምንድነው የገጠመን፣ እንዴት ነው ይሄን ችግር ኦቨርካም የምናደርገው፣ ትግራይ በዚህ ሰዓት እንዴት አድርገን ማገዝ እንችላለን፣ ውጭ ሀገር ሆነ እንዴት አድርገን ማገዝ እንችላለን የትግራይን ህዝብ። ከሁሉም ደግሞ አሁን ደግሞ አትላርጀር ስኬል ደግሞ የኢትዮጵያ ህዝብ አጠቃላይ ያለበት የአማራ ህዝብ ከመጀመሪያ ጀምሮ ኮንሲስተንትሊ የአማራ ህዝብ ድምፅ ሆኖ የመጣ ሚዲያ ነው። ይሄ ፕራውድሊ እኔ የምናገረው እንደዛ ነው። ሚዲያው ጠቅላላ የሚዲያው ሰራተኛ በሙሉ በዓላማ ላይ እንጂ ትላንት ትግራይ ላይ አዝምቻለሁና በቃ ትግራይና አማራ እንዲጣሉ እቀጥላለሁ ቢል አብይ ሆይ በቃ ትግራይን ወረኛልና የሆነ ማህበረሰብ ሄድና አንተ በለው ቀጥቅጠው እያልን እንድንመጣ ነበር የፈለገው አብይ። በዚህ ደረጃ አይደለም። ይሄ ሚዲያ ለነገ የሚያስብ ነው። የህብረተሰብ ማንነት፣ የህብረተሰብ ክብር በአግባቡ
ወደ ነበረበት እንዲመለስ የሚያስብ የሚሰራ የሚታትር ነው። የአማራና የትግራይ ማህበረሰብ ድንበሩ ሁሉ ክፍት ሆኖ ሰላም ፈጥሮ አማራና ኦሮሞ በዚህ አካባቢ ብልጽግና የሚያደርገው እንትን ሁሉ ወደ ነበረበት 24 ሰዓት ኢትዮጵያውያን የሚንቀሳቀሱበት ኢትዮጵያ መፍጠር ነው የሚፈልገው ይሄ ሚዲያ። ለዚህ ነው የሚለፋው የሚታገለው። ማልፍ መስሎት የማይነጋ መስሎት የአብይ ወደኋላ አንዳንዴ በትዝታ መኖር ጥሩ ነው። ትዝታ ያረጅ የሚባል የሚኒሊክ ወስናቸው ዘፈን አለና ትንሽ እናስታውሰው የዚህ ሰውዬ ውድቀት ከየት ወዴት እንደወደቀ ተመልከቱ። ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዝዳንት ነጋሶ አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በኢትዮጵያና ኤርትራ ብቻ ሳይሆን በመካከላችንም ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዝዳንት ነጋሶ ጊዳዳ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ታምራት ላይኔ፣ ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወደ አፎም ኢሱ የሰላምና የነጻነት ዋጋ ከጤና ጋር ያመሳስለዋል። ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ፣ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ፣ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው። ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። የመደመር ምስጢር ለፍቅር ለይቅርታ ብቻ ይሁን፣ ለክፋት ለመግደል አንደመርም። ያው እንደገም ነው ደግሞ ለክፋት አንደመርም፣ ለፍቅር ብቻ ነው የምንደመር። እንደዚህ ይላል። አንደመርም እንዘጋዋለን ብዬ ነው። ከሁለት ደቂቃ እንዘጋዋለን ይሄ ነገር። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ፣ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። ይሄ ጨዋታ ነው፣ ሲዋሽ ነው። እሱ ፍቅር ይሰጣል ምናምን ይሰጣል። ፍቅር ያው ፍቅር ነው ሼር የሚያደርገው። መደመር ለኤርትራ ነው። ኤርትራ ደግሞ ሲደመር ነው። ኤርትራ ደግሞ ምንድን ነው የምትሰጠው?
ቀይ ባህር አሰብ ትሰጣለች፣ ታካፍላለች። አንድ ወዳጄ 2 ኪሎ ድርቆሽ ልኮልኝ አንድ ዘመድ ያለኝ እዚህ እኛ አካባቢ ነው። 2 ኪሎ ልኮልኝ ድርቆሽ ልኮልኝ ከዛ አይፎን 17 ነው አይፎን 16 ግዛልኝ ብሎ ላከኛል። በሁለት አብይ እንደዛ ነው። 2 ኪሎ ድርቆሽ ከአይፎን 16 ጋር መቀያየር የአብይ እንዘጋዋለን። ተመልካቾች በዚህ መልእክት ብቻ እንዘጋዋለን። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ውስጣችን እየታመሰ ነው ያለው። ያሳዝናል በእውነት ይሄ በጣም የሚያሳዝን ይሄ ንግግር ነው። ብርሃኑ እንቅጩ ነው የነገረው። ውስጣችን እየታመሰ ነው ያለው። ምስኪን ነው። ማን እያመሰ ያለው? አጠገብ ያለው ሰውዬ ነው። ግን መናገር አይችልም። ስልጣን ከባድ እኮ ነው። ስልጣን ከባድ ነው። አዲስ አበባ ብልጽግና አካባቢ አሁን ብልጽግና የሞት የሽረት በቃ የመጨረሻ ሁሉ ነው የሚተኩሰው። አሁን ኒውክሌር ቢኖረው ይተኩሰዋል። አሁን ምንም ገና አጋጣሚ የለውም። መናጢ ረሃ ነው። ሁሉም በእጁ ላይ ያለው ጉዳዩ ምንድን ነው? ራሻ የምትባለው ሀገር ራሻ የፈረሰችው ሰራዊቱ ዲስኢንተግሬት ሲያደርግ በሙሉ ጆርጂያ በዚህ አንደኛው በዚህ ስትሄድ ኒውክሌር ነበራት። ከአሜሪካ ቀጥላ የኒውክሌር ባለቤት የሆነችው ራሻ ነች። እጃቸው ላይ ነበር። ምንም ሊያደርጉት አልቻሉ። በኒውክሌር የራሻን ዩኒቲ ማስጠበቅ አልቻሉ። እያዩ እንቁልጭልጭ እያዩ ነው በተበታት ነው በዚህ በኩል ሄዱት በሙሉ ሄዱት። አብይ ቢኖረው ግን ሁሉም ይተኩሳሉ። እነሱ እየነገሩት ነው። በቃ ችግር ውስጥ ውስብስብ የሆነ ችግር ውስጥ ነው ያለ ነው ሲል ሞት ነው ለዚህ። ተመልካቾቻችን ይሄ በዝርዝር እንሄድበታለን። ነገር ደግሞ አንዳንድ የቀሩ ለነበረ ቆይታ እጅግ እናመሰግናለን። አብራችሁም ቆይታችሁ ስለተከታተላችሁ እጅግ እናመሰግናለን። ቆየት ብለን ትግርኛ ፕሮግራም ይኖረናል። ይሄ ደግሞ በትግርኛ ከትግራይ እንግዳ እናስገባለን። በትግርኛ ቆይታ እናደርጋለን። አብራችሁ ስለነበራችሁ እጅግ እናመሰግናለን። ሳብስክራይብ አድርጋችሁ ትወጡ። ሳብስክራይብ ካላደርጋችሁ ቻናሉን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በተረፈ ሚዲያችሁ ደግፉ። የዚህ ሚዲያ ደጋፊዎቻችን በትግርኛ ባለፈው ቀጥታ ስርጭት ላይ የዛራ አፕሪሺዬሽን ዴይ ነበረ። እዛ ያልተሳተፋችሁ በስክሪን ላይ ባለው ዜድ ካሻፕ ቁጥር ወይም ዩቲዩብ ላይ በምናስቀምጠው ሰፖርት እንድታደርጉና ሜምበር እንድትሆኑ ያው ጥሪ እናቀርባለን። ለምታደርጉት እገዛ ደግሞ እጅግ እናመሰግናለን። ሁሌ እናመሰግናለን ሁላችሁ።